ሰላም ተማሪዎች ዛሬ ኢምፓየር ኦፍ ሶንጋይ እናያለን ከዌስተርን አፍሪካን ኪንግደሞች መካከል ማለት ነው። as we noted above in the 1400 despite over secession among weak rulers weakened ማሊ በደካማ መንግስት አማካኝነት ደካማ ዊክ እየሆነች ወይ ደግሞ እየወደቀች መጣች። ግን ከዚህ ጋር በዊክ ሩለር ምክንያት ብቻ አይደለም ሌላ ምን አለ ኢንተርናል ፓወር ስትራግል እና ኤክስተርናል ኢንቬዥን እንዳለ እንዳትረሱ። ስለዚህ በ14ኛው ሴንቸሪ ላይ ማሊ ላይ የተፈጠረው ነገር ምንድነው? ዊክ ሩለር፣ ኢንተርናል ፓወር ስትራግል እና ምንድነው ኤክስተርናል ኢንቬዥን ነበር ማለት ነው። subjected people broke away and the emperor contracted by the 1460 the well trading city of Goa had become the capital of the emerging western african kingdoms of ሶንጋይ። እንግዲህ ዌስተርን አፍሪካን ኪንግደሞች መካከል አንዷ ሶንጋይ ናት። ስለዚህ ለሶንጋይ የሶንጋይ ዋና ካፒታል ስቷ ማናት? ጎዋ ናት ማለት ነው። ጎዋ ደግሞ ምንድናት? ዌልስ ትሬዲንግ ሴንተር ወይም ደግሞ ሀብታም የንግድ ቦታ ናት ማለት ነው። ሶንጋይ ዲቨሎፕድ ኢን ፈርታይል ሪጅንስ ዳት at the bends of Niger River in the present day Mali and Nigeria። ምን መሰላችሁ? ሶንጋይ ኤግዚስት ያደረገችው ወይም ዲቨሎፕ ያደረገችው ምንድነው? ኒጀር አካባቢ በሚገኘው ፈርታይል መሬት ላይ ነው። ፈርታይል መሬት ላይ ነው ማለት ነው። አሁን ላይ ምን የሚባለው ማሊ እና ናይጄሪያ የሚባለው 1464 and 1492 ሱኒ አሊ built the largest state that had ever exist in the western Africa። ምን መሰላችሁ የሚለን ሱኒ አሊ ከፍተኛ ላርጀስት የሆነች ስቴትን ገነባ በዌስተርን አፍሪካ። he brought trading routes and wealth states like Timbuktu under his controls. Unlike the rulers of Mali, he did not adopt Islam። ይላችሁ የሚላችሁ መሰላችሁ he የሚለው ማን ነው? ሱኒ አሊ ነው። ሱኒ አሊ ምንድነው? ትሬድ ሩት እና ዌልዝ ወይም ባለሀብት የሆኑ ከተሞችን ልክ እንደ ቲምቡክቱ ያሉትን ከተሞች ኮንትሮል ማድረግ ጀመረ ማለት ነው። ማንን ለመገንባት? ኢምፔረር ሶንጋይን ለመገንባት ማለት ነው። ልክ እንደ ማሊው አንላይክ the rulers of Mali ልክ እንደ ማሊ መሪ ሳይሆን he did not accepted Islam እስላምን አዳፕት አልደረገም ወይም ደግሞ አልተቀበለም ማለት ነው። but he followed indigenous rules ወይም ደግሞ ሀገር በቀል እምነቶችን ነበር የሚከተለው። soon after አለ ሱኒ አሊ ዴዝ 1492 however the emperor Askia Muhammad set up a Muslim dynasty. He further expanded territory of the Songhai and improved the developments። ምን መሰላችሁ የሚለን አስኪያ መሐመድ ሱኒ አሊ ከሞተ በኋላ ማለትም በ1492 ሱኒ አሊ ሞቷል። አስኪያ መሐመድ የዛን ጊዜ ስልጣኑን ያዘ። አስኪያ መሐመድ ሲይዝ ሶንጋይ ላይ ምን ተመሰረተ? የሙስሊም ስራው መንግስት ተመሰረተ ማለት ነው። እሱ ደግሞ አስኪያ መሐመድ የሶንጋይን ቴሪቶሪ ወይም ደግሞ ግዛት አስፋፋ። በዛውም ልክ መንግስቱን ማለት ነው ወይም ደግሞ የሱን ገቨርንመንትን አስፋፋ ማለት ነው። to run the emperor more efficiently he set up a bureaucracy within separate departments for farming, the military and treasury። ምን መሰላችሁ የሚለን ከዚህ ኢምፔረሩን ኢፊሺየንትሊ ወይም ደግሞ ውጤታማ በሆነ ሁኔታ ወይም ደግሞ በብቃት ምን ማድረግ ጀመረ? መምራት ጀመረ ማለት ነው። የተለያዩ ሴፓሬት ቢሮክራሲያዊ ዲፓርትመንቶች ተቋቁመዋል። እነሱም በሚሊታሪ፣ በፋርሚንግ እና በትሬዠሪ ማለትም በግብርናው፣ በወታደርናው እና ትሬዠሪ ማለት ግምጃ ቤት ወይም ደግሞ የገንዘብ ቤት ማለት ነው። በዚህ ሁላ የተለያዩ ዲፓርትመንቶች ምን ሆነዋል? ኤግዚስት አድርገዋል ማለት ነው። each was supervised by official appointed by the emperors like Mansa Musa. Askia Muhammad had pilgrim to Mecca that lead to strong ties within the wide Muslim world። በመሰላችሁ ምን ከዚህ ኦፊሻሎቹ አፖይንትድ የሚደረጉት ወይም ደግሞ የሚሾሙት በማን ነው? በኢምፔሪየሩ ነው። ከዛም በተጨማሪ ልክ እንደ ማንሳ ሙሳ እንግዲህ ወደ መካ ጉዞ አድርጓል። ጀነራሊ ዲስትሪቢዩት ጎልድን ምንድነው ይሄ በለጋስነት ለድሃዎች ዲስትሪቢዩት ያደርግ ነው ያሰራጭ ነበር። ማንሳ ሙሳ ማለት ነው የማሊው። አስኪያ መሐመድ ደግሞ ልክ እንደሱ ወደ መካ ጉዞ አድርጓል። ይሄ ግን ጉዞ ወደ መካ ያደረገው በተቀረው ዓለም ላይ የሚገኙት ሙስሊሞች አሉ ከነሱ ጋር ትልቅ የሆነ ወይም ደግሞ ስትሮንግ ጠንካራ የሆነ ግንኙነት ለመፍጠር ነበር። ስኮላርስ ፍሮም
ሙስሊም ላንድስ ፍሎክድ ቱ አስኪያ መሐመድ ኮርት አት ጉዋ ላይ ምን መሰላችሁ የሙስሊም አሁን እነዚህ ስኮላሮች አሉ ምሁራኖች አሉ የሙስሊም ላንድ ላይ ወይም ደግሞ በሙስሊም መሬት የሚኖሩ የሙስሊም ስኮላሮች አሉ ወይም የሙስሊም ምሁራኖች አሉ እነሱ ወደ አስኪያ መሐመድ ኮርት ወይም ደግሞ መቀመጫ ማለት ወደ ጋና ካፒታል ሲቲ ምን አሉ መጡ ማለት ነው in towns and cities across Ghana he built mosques and open school for the study of Quran ከዛም በኋላ እሱ በከተሞችና በትላልቅ ከተሞች በታውኖችና በሲቲዎች በትላልቅ ከተሞችና በትናንሽ ከተሞች አካባቢ ሞስክን ወይም ደግሞ ይሄ መስጊድን ማገንባት ጀመረ ከዛም በተጨማሪ ቁርአን እንዲማሩበት ትምህርት ቤቶችን መክፈት ጀመረ ማለት ነው የቁርአን ማስተማሪያ ትምህርት ቤት ከፈተ ስሩ Songhai continued to prosper after the death of Askia Muhammad 1528 dispute over succession led to frequent change in leaderships እንግዲህ በኋላ ሶንጋይ አስኪያ መሐመድ በ1528 ከሞተ በኋላ ያው ፕሮስፐሪነቷ ወይንም ብልጽግናዋ አላቆምም ኮንቲኒው ያደርጋል ወይንም ቀጥሏል ማለት ነው ግን በሶንጋይ ላይ ምን ተፈጠረ የሰሴሽን ወይም ደግሞ ፍሪኩዌንት የሆነ ፓወር ሰሴሽን ተፈጠረ ወይም ደግሞ ሊደርሺፕ ማኒምራ የሚል ትልቅ የሆነ ምን ተነሳ ክርክር ዲስፒዩት ተነሳ ማለት ነው ከዚህም በኋላ 1449 አስኪያ ዳውድ became emperor and the emperor experienced relative peace ስለዚህ ምን መሰላችሁ አስኪያ መሐመድ ኢምፔረር ሆኖ ተመረጠ ከማን በኋላ ከአስኪያ ዳውድ ማለት አስኪያ ዳውድ ከአስኪያ መሐመድ በኋላ ኢምፔረር ሆኖ ተመረጠ እሱ ኤክስፒሪየንስ ያደረገ የነበረው ምንድነው ፒስ ራቲ በእሱ አገዛዝ ጊዜ በአንጻሩ ምንድን ነበር ሰላም ነበር ማለት ነው አፍተር ሂዝ ዴዝ 1582 ሰሴሽን ፕሮብለም ቢካም ፍሪኩዌንት ኤንድ ፋይናሊ ሊድ ቱ ሲቪል ዋርስ ከዚህም በኋላ ምን ሆነ መሰላችሁ በ1582 አስኪያ ዳውድ ከሞተ በኋላ በሶንጋይ በቃ እነዚህ ፓወር ሰሴሽን ወይ ደግሞ ሰሴሽን ፕሮብለም ማኒሾም ወይም ደግሞ የፓወር ስትራግሉ ፍሪኩዌንት እየሆነ ወይም ደግሞ እየቀጠለ ሄደ ማለት ነው ፋይናሊ ወደ ምን አመራ ወደ ሲቪል ዋር ወይም ደግሞ ወደ እርስ በርስ ጦርነት አመራ ማለት ነው አፍተር ዚስ ታይም አንረስት አፍተር ዘ ታይምስ ኦፍ አይ ሚን at this time of unrest the sultans of Morocco Muhammad al-Mansur sent his army south to control the Gua and salt mines of Songhai ይሄን እንግዲህ በዚህ ያለ መረጋጋት ውስጥ ሱልጣኔት ኦፍ ሶንጋሂ ሱልጣኔት ኦፍ ሞሮኮ ምን ያደረገች የሶንጋሂን እንግዲህ በጎልድና በሳልት ወይም ደግሞ በወርቅና በጨው የበለጸገችውን ሶንጋሂን ኮንትሮል አደረገቻት ወረረቻት ማለት ነው ከዚህ አስኪያ መሐመድ የሱልጣኔት ኦፍ ማሊ የሱልጣኔት ኦፍ ሞሮኮ ምንድነው መሪ ነው ይሄን ዩኒት 6 ላይ ተማርታላችሁ ወይ ተመራችሁታል ዩኒት 6 ላይ ተመራችሁታል ማለት ነው ባይ ዘ 1591 this invaded አለ using gunpowder weapons had conquered the emperors በዚህን ጊዜ ባንረስት ጊዜ ምን ነው ሱልጣኔት ኦፍ ሞሮኮ ማንን ወሯል ሶንጋሂን ወሯል በ1591 ላይ ሲወር ምን ተጠቅሟል ይመስላችሁ ይሄ ገን ፓውደር ዊፖን ተጠቅሟል ለምን እነሱን ኢምፔረሩን ለመውረድ ማለት ሶንጋሂን ኢምፔረር ለመውረድ ማለት ነው ላይክ ዘ አልሞራቪድ who conquered Ghana Morocco were unable to rule an empire stretched across the Sahara ምን መሰላችሁ ይሄ የሚለን እንግዲህ አልሞራቪድ እንደምታስታውሱት በ1056 አካባቢ እንትናን አውዳገስና ኮምፒውተርን ምን ወረዋላ ፖለቲካል ሴንተሯን እና ምን ሴንተሯን ይሄ ኢኮኖሚክ ሴንተሯን ማለት ነው እና ልክ እንደነሱ ደግሞ ሞሮኮ አሁን የኢምፔረርስ ኦፍ ሶንጋሂን ምን አደረገ ወረረ ማለት ነው ግን ወደ ሳሃራ አልፎ መሄድ አልቻለም their control over the regions were weakened but
the glory of ሶንጋይ could not be restored። ስለዚህ ምንድነው የነዚህ ሞሮኮዎች መጥተው ሶንጋይን ቢወሯትም አመራራቸው ወይም ደግሞ የነሱ ሩልድ ግን እንደነበር በጣም ዊክ ነበር ወይም ደግሞ ደካማ ነበር። እንደዚህ ደካማ ቢሆንም ሶንጋይ ላይ ምንም አይነት ሬዚስታንስ ባለመኖሩ ወይም ደግሞ ተነሳሽነት ባለመኖሩ ምክንያት የሶንጋይ ታላቅነት ሊመለስ አልቻለም ማለት ነው። ስለዚህ ከሶንጋይ የምትይዙት ፕሮስፔሪቲ ማን እንዳደረሰው ከፍተኛ ኃይል ደርሳ ወይም ደግሞ ሃይስት ፓወር ደርሳ የነበረችው በማን ነው? የወደቀችው በማን ነው? ምክንያቱስ ምንድነው የሚለውን ነው መያዝ እንጂ የዝማችሁ ታሪኩን እወቁት እንጂ ከዛ ውጭ አትሸምድዱ። ሂስትሪ በጣም ቀላል ትምህርት ነው ማለት ነው። ለዛሬ ይሄ ይብቃን። የሚሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ። ባይ ባይ።